እያንዳንዱ ኢትዮጵያዊ በአመት ከ145 እስከ $235 ወይንም እስከ 35,000 ብር ድረስ ይከፍላል። ለማን? እንዴት? ስለ ስውሩ ግብር የወጣው አዲስ ጥናት ይህንን ይላል። አንድ ሰው ሱቅ ሄዶ ጨውም ይግዛ ስኳር፣ ልብስም ይግዛ የቤት ዕቃ ይህንን ግብር ይከፍላል። የማይታይ የማይነገር ግብር፣ ትልቅ ኪሳራ። 35,000 ብር እንደየኑሮ ደረጃው የሆነ ነገር ማድረጉ አይቀርም። በዝቅተኛ የኑሮ ደረጃ ለሚገኝ አንድ ቤተሰብ ብዙ ቀዳዳ ይሸፍናል። የእያንዳንዱ ተደምሮ እንደ ሀገር በየዓመቱ ከ19 እስከ 31 ቢሊዮን ዶላር የሚገመት የሀገር ውስጥ ጠቅላላ ምርት ወይንም ጂዲፒ እያጣን ነው። ጥናቱ እንደሚለው አሁን እጅግ እየተፈተንበት ካለነው የዋጋ ግሽበት 15.2 በመቶ በወደብና የሎጂስቲክ ወጪ ምክንያት የመጣ ነው። ጥናቱ ኢትዮጵያ የባህር በር አልባ መሆኗ እየከፈልን ያለነው ዋጋ በኪሳችን መሆኑን ቁልጭ ባለ ማስረጃ ያስቀምጠዋል። አሁን ጥያቄው ኢትዮጵያ የባህር በር ቢኖራትስ የሚለው ነው። እንደ አውሮፓውያን አቆጣጠር በ2024 የባህር በር እጦት ያስከተለው ኪሳራ ከጠቅላላ የሀገሪቱ ጥቅል ሀገራዊ ምርት ወይም ጂዲፒ ከ13 እስከ 23 በመቶ የሚደርስ ነው። ይህንኑ ቁጥር ከውጭ ዕዳ ጋር ብናነጻጽረው እንደ አውሮፓውያን አቆጣጠር በ2024 የታየው የንግድ ኪሳራ ሀገሪቱ በዚያው ዓመት ከከፈለችው የውጭ ዕዳ ክፍያ በ193 በመቶ ይበልጣል። የባህር በር ቢኖረን ኖሮ የሀገሪቱን የውጭ ዕዳ በቀላሉ መክፈልና የውጭ ምንዛሬ እጥረትን መቅረፍ እንችል ነበር። በየዓመቱ የምናጣው ይህ ግዙፍ ገንዘብ በመቶዎች የሚቆጠሩ ሆስፒታሎችና በሺዎች የሚቆጠሩ ትምህርት ቤቶችን ለመገንባት የሚያስችል የታፈነ አቅም ነው ይሉታል ባለሙያዎቹም። ባለፉት 20 ዓመታት የታየው ድምር ኪሳራ ደግሞ በዚህ ወቅት ከተከፈለው ጠቅላላ ዕዳ በ270 በመቶ ብልጫ አለው። ወደ እያንዳንዳችን ሕይወት ስንመጣ ደግሞ ከላይ የጠቀስነውን ቁጥር እናገኛለን። ላለፉት 30 ዓመታት ከ1993 ጀምሮ የባህር በር እጦት እያንዳንዱ ዜጋ በየዓመቱ ከ145 እስከ $235 ወይንም 35,000 ብር የሚደርስ የኑሮ ኪሳራ እንዲደርስበት አድርጓል። በጥናቱ መሰረት የወደብ አገልግሎት ክፍያ ብቻውን ከንግድ ዋጋው 12.2 በመቶ ሲሆን በእቃዎች መዘግየትና መበላሸት ምክንያት የሚጠፋውን ጨምሮ አጠቃላይ የወደብ ወጪ 15.2 በመቶ የሚደርስ ነው። ባለፉት 20 ዓመታት ውስጥ ኢትዮጵያ በዚሁ ምክንያት 38 ቢሊዮን ዶላር የሚገመት የኤክስፖርት ገቢን አጥታለች። እንደ አውሮፓውያን አቆጣጠር በ2024 ብቻ 3.7 ቢሊዮን ዶላር የኤክስፖርት ገቢን አጥታለች። መዘግየትም በኪሳራው የራሱን ድርሻ ይይዛል። በአንዳንድ አጋጣሚዎች ዕቃዎችን ከወደብ ለማውጣት በወረፋና በቁሳቁሶች እጥረት ምክንያት እስከ 30 ወራት የሚደርስ ከፍተኛ መዘግየት ያጋጥማል። የኮንቴነር እጥረትና ያልተጠበቁ ወጪዎች በአንድ ጭነት ላይ ከ10,000 በላይ ተጨማሪ ወጪ ሊያስከትሉ ይችላሉ። እንደ ጥናቱ ከሆነ የባህር በር እጦቱ አንድምታ ከዚህም ላቅ ያለ ነው። የስልታዊና ፖለቲካዊ ተጋላጭነት ስጋትን ደቅኗል። ምክንያቱም ያለን የወደብ ጥገኝነት አንድ ላይ የተንጠለጠለ ነው። ኢትዮጵያ ለውጭ ንግዷ 95 በመቶ ያህሉን በጅቡቲ ወደብ ላይ ብቻ ጥገኛ መሆኗ ለደህንነትና ለፖለቲካ ጫና ያጋልጣታል። ከጅቡቲ ጋር ያለን ወዳጅነትና አጋርነት በራሱ ፈተና ባይሆንም እንኳ በቀይ ባህር አካባቢ ያሉ ዓለም አቀፍ ወታደራዊ የባህር ኃይሎች መስፋፋት የኢትዮጵያን የንግድ እንቅስቃሴ ለስልታዊ አደጋ ወይንም ስትራቴጂክ ቾክ ያጋልጠዋል። ይህ ማለት የ120 ሚሊዮን ሕዝብ ሰላምና ደህንነት በሌሎች ፈቃድ ላይ የተመሰረተ ነው ማለት ነው። ያ አንድ መስመር በጦርነት ወይንም በፖለቲካ አለመግባባት ቢዘጋ ሀገሪቱ ምግብና መድኃኒት እንኳ ማግኘት የማትችልበት አደጋ ውስጥ ትወድቃለች። በቀይ ባህር አካባቢ ያሉ የዓለም አቀፍ ኃይሎች መስፋፋት ኢትዮጵያን ለስትራቴጂካዊ ጥቃት ያጋልጧታል። የታሪካዊ ጠላቶቻችን ከበባም የራሱ ትርጉም ይኖረዋል። እናም ምን ይሆን ምን ይደረግ ነው ጥያቄው። ጥናቱ መፍትሄዎችን አመላክቷል። በቅድሚያ የባህር በር የማግኘትን ጉዳይ የታላቁ ህዳሴ ግድብን የቅድሚያ ብሔራዊ አጀንዳ አድርገን በጋራ እንደቆም ነው ለዚህም ተመሳሳዩ ማድረግ ወደ ግቡ ያደርሳል ሲል ያስቀምጣል። ቀጥሎ አማራጮችን ማስፋፋት፣ በአንድ የወደብ መስመር ላይ ያለውን ጥገኝነት ለመቀነስ የንግድ የመሰረተ ልማትና የዲፕሎማሲ አማራጮችን ማብዛት ያስፈልጋል። ክልላዊ ትስስርን ማጠናከር ሌላኛው መፍትሄ ነው። በአፍሪካ ነፃ የንግድ ቀጠና ስምምነት እንዲሁም በኢጋድ በኩል ጠንካራ የዲፕሎማሲ ስራ መስራት እንደሚገባ ጥናቱ ይመክራል። ሌላኛው የሎጂስቲክስ ቅልጥፍናን ማሻሻል እንደ ማክሮ ኢኮኖሚ ማረጋጊያ ተቆጥሮ ሊሰራበት ይገባል። ተዘግቶብን አንኖርም የምንለው በምክንያት ነው። ሁለንተናዊ ሉዓላዊነታችንን ለማረጋገጥ ከማይታየው ግብር ድኖ በራሱ ሀገር የቆመች ሀገርን ለመፍጠር